ትዳር ላይ ያደረሰው ኔጌቲቭ ተጽዕኖ ነው። ይሄ የሚታወቅ ነው። ኔጌቲቭ ተጽዕኖ ምንድነው? ሴቶች መብታቸውን መጠየቅ ሲጀምሩ ለምሳሌ ምን ፈረንጅ ያገባ ወንድ ያውቀዋል፣ ፈረንጅ ያገባ አበሻ ያውቀዋል። ሂጅና እንደዚህ አድርጊልኝ ብሎ ሊያስገዳት ምንም የሚችለው ነገር የለም። በእሷነቷ ትቆማለች፣ አስተዳደጓ ምናምን ስለሆነ ማለት ነው። ምን አድርሷል? በ1970ዎቹ መጀመሪያ 70ዎቹ ምናምን ኤክስትሪም የሆኑ ፌሚኒዝም አይነቶች አሉ። አሁን ይሄ ጃም የሚባለው እና ተመሳሳይ ጾታዎች እናስገድላለን፣ እሱ ራሱ ያንተ መብት አይደለም። ቱ ቢ ኦነስት ያን እንኳን እንደዛ የሚያደርጉ ሰዎች እንኳን ቢኖሩ ያንን የመፍረድ ራሱ መብት አይደለም የእውነት ቱ ቢ ኦነስት። ነገር ግን ፌሚኒዝም ከተመሳሳይ ጾታ አፍቃሪዎች ጋር ምን የሚያገናኘው ነገር የለም። ለምን እሱ ሁለቱ እንደሚያገናኙ አይገባኝም። ያቺን ኔጌቲቭ አስፔክት ብዙዎቹ ጸረ ፌሚኒስቶች ሆነው ሚሶጂኒስቲክ የሆነ ሴቶችን እጅግ ስላንደረስ የሆነ ንግግር የሚናገሩ ሰዎችን የሚደግፉ ሰዎች እንትን የሚሉት ምንድን ነው? በሚገርምሽ ሁኔታ እንደ ዳታ የሚጠቅሷት እቺ ጋብቻ ላይ የፈጠረችውን ያ ግን ፈጽሞ ከፌሚኒዝም ጋር ደግሞ እንደማይገኝ ሌሎች ጥናቶች ደግሞ ያሳያሉ። ሶሻሊስቶች በደንብ ያሳይ ከፌሚኒዝም ጋር የተገናኘ ነገር አይደለም። ይልቅ የበለጠ ሴቶች ኢኮኖሚክሊ ራሳቸውን ሰፖርት ማድረግ ሲችሉ ለግድ ወንዱን የምታገባው ለኢኮኖሚ ዲፔንደንስ አይደለም። በተለይ እንደ ካናዳ፣ አሜሪካ ማለት እና ብዙዎቻችን ያንን ይሄንን እቺ ኔጌቲቭ አስፔክቷን እንወስድና ብዙ ዲቤት ስለነበረ በ1970ዎቹ 80ዎቹ እስካሁን ድረስ የሚጻፉ መጽሐፎች ስላሉ በዚህ ጉዳይ ላይ አንዱ የኔጌቲቭ አስፔክቱ ምንድነው ቢባል ትዳር ላይ ያደረሰው። አሁን ለምሳሌ ጆርዲ ማን ነው ደፍሮ የሚያገባት? ዝም ብላ ስታዩ ማለት ነው። ለመብቷ የቆመች ነች፣ ቢመታት ዝም አትለውም። ስለዚህ እሷን እንደሱ አይነት ጠንካራ አእምሮ ያለው የእውነት የምትለው የተረዳ ከሷ እኩል ሊቆምና አብሮ ሊታገል የሚችል ነው ልታገባ የምትችለው። አየሽ፣ ሌላው ሰው ሆኖ ምንም ማለት አይደለም። የሆነ ሴት አፍቃሪ አይደለችም፣ ተመሳሳይ ጾታ አፍቃሪ አይደለችም። ሀቭ ኖ አይዲያ ሳሮን አላውቅም። ነገር ግን ብትሆንም ወይ ባትሆንም በኢትዮጵያ ኮንቴክስት አልገረምም፣ የማውቀው ነገር የለም። ነገር ግን ቢፈሯት ግን በእርግጠኝነት ለምን እንደሚፈሯት ምንድነው ትክክለኛ የሴቶች ድምፅ ስለሆነች ማለት ነው እንጂ ሌላ ያደረገችው በጣም ኤክሰፕሽናሊ የተለየ እንኳን አይደል። የእውነት ነው ብትጠቀስ ደስ ይለኝ። ከሷ በፊትም የጀመሩ አሉ። በነገራችሁ ላይ ትዝ ካላችሁ በ1990ዎች ውስጥ አንድ ባሏን ገላ የተከራከሩላት ነበረች። ባሏን የገደለችው ጠልፎ ወስዷት ነው። ይሄን ነገር ትዝ ይላችኋል። ጠልፎ ከወሰዳት በኋላ የሴቶች የህግ ባለሙያዎች ህብረት አለ ኢትዮጵያ ውስጥ እና እነሱ ናቸው እቺ አሁን ማነች አቃቤ ህግ የነበረችው ቶታ ወይ ደግሞ የጠቅላይ ፍርድ ቤት ዳኛ መዓዛ የምትባሉ እነሱ ናቸው ተከራክረው ነፃ ያወጧት። ያችን ሴት ነፃ ያወጧት ምክንያት ምንድነው? በአስገድዶ ወሰዳት። መሳሪያውን አስቀምጦ ኮንቲኒየስሊ ሲደፍራት ነበረ። መሳሪያውን ትቶ ወጣ። መሳሪያውን አንሳችና እንዳትቀርበኝ አለችው። ደፍሮ ሊል ሲል ዘረጋችውና ሄደች ወደምትሄድበት። ቤተሰቦቹ ፈልገው ሊገሏት ይሞክሩ ነበር። ለምን? ጠልፏት ነው፣ ሳትፈልግ ነው የወሰዳት፣ ከመንገድ ነው የወሰዳት። ራሷን በመከላከል ሂደት እንትን በማለቷ ግን እስር ቤት ሁሉ መቆየት ነበረባት። አስበሻል? እቺን ነፃ ማውጣት ልክ እንደ እንትን ተደርጎ ትልቅ ነገር። እነዚህ የሚከራከሩ ነበሩ። የዚህ አሁን እነ ጆርዲ ከሚያደርጉት ቀደም ያሉ ነበሩ። ሌላ ብሌንሳሉ የምትባል ልጅ ነበረች፣ አሁን እንግሊዝ ሀገር ገብታለች። እንደዚህ የሴትነትን ማለት አትሊስት በዩኒቨርሲቲ ደረጃ አትሊስት በሆነ ያክል ደረጃ ሴቶችን መብት በተመለከተ ቤዚክ የሆነ ሂውመን ራይት ነው የምናወራው ብሎ መናገር ማለት ይሄው። አሁን ወንድማችን እዚህ ጋር ፌሚኒዝም ማለት ምን ማለት ነው? ቆንጆ ጥያቄ፣ ቆንጆ ቤዚክ አደ ኮሮፊት የሴቶች መብት እኩል ይሁን፣ ከወንዶች የተለየ መድሎ አይደረስባቸው በትምህርት ቤት። በኢትዮጵያ ደግሞ ከወሰድከው የሴት ግርዛት ይቀር፣ እድሜያቸው ለአቅመ ሔዋን ሳይደርሱ አይዳሩ። አባቶቻቸውን ቤተሰቦቻቸውም ይሄን የሚፈጽም ወንጀል እንደሆነ ይወቁ። እዛ ድረስ ወርደን ይሄን ስናወራ ስለ ሴቶች አዲስ አበባ ስላሉት ሴቶች አይደለም የምናወራው። አብዛኛው ከ80 ሚሊዮን በላይ ያለው አበሻ ኢትዮጵያውያን የምንኖረው ገጠር ውስጥ ነው። እነዚህ ሴቶች ላይ የሚደርሰውንም ነው የምናወራው። እነዚህ ሴቶችና ህጻናት ላይ እነሱ ለትምህርት እኩል እንትን ይኖራቸው። የኢትዮጵያ አንድ ገጠር ያለ ገበሬ አባት ሴት ልጁን የሆነ እድሜ ላይ ሲደርስ ትምህርት ቤት መላክ ያቆማል። ለምን? እንዳትጠለፍ እንደዚህ በሚል እንደውም ቶሎ ብሎ ሊያጋባት ነው። የራሴ ዘመዶች ጋር ክርክር ነበረኝ፣ ጸብ ነበረኝ ለማስተም። ስንቱን ግን ወስጄ አስተምራለሁ። አንዷን አስተምሬ አትርፌያለሁ። ከዛ በተራ ብዙ ሰዎች እንደዚህ ያለ ለምን እንዳይድሯቸው በእድሜያቸው በ9 በ10 በ11 ዓመታቸው የራሳችን ዘመዶች እኮ ናቸው እንዲህ የሚያደርጉት። ሴቶች ላይ እንደዚህ የሚደርሱ ነገሮች ቤዚክ የሆኑ ነገሮች ናቸው።
በጣም ኤክስትሪም ቤዚክ የሆኑ ነገሮች ናቸው። ስለዚህ ለትምህርት እኩል ለስራ አስተዳደራዊ በደል ሳይፈጸምባቸው እኩል ተወዳድረው የመቀጠርና እኩል ደግሞ እንትን ማለት መብት ይኑ ሙሌ ስልክ ገባበት መሰለኝ። ተመልከቱ እንግዲህ ወንድ ልጅ ሲያወራ ነው የሚሻለው። ገብቷቸዋል። መጣ ሙሌ መጣለሁ እሰማለሁ እና ቤዚክ የሆኑ የሴቶች መብቶችን በተመለከተ የምናወራው ሴቶችን አታክ አታርጉ አትምቱ ምናምን ማለት እኮ የሴቶች መብት ሰብአዊ መብት ነው። ይሄ በመንቀሳቀስ በነፃነት ማንም ሳይናገራት ማንም ሳይመታት ባሏም ቢሆን እጁን እንዳያነሳባ በቃላት መነጋገር ይችላል። ተነስቶ እንዳይመታት እኮ ህጉ እኮ ራሱ ይላል። እና ይሄ ነው ስትሰጥ አይደለንም። አንተ መሰረት አንተ እንደዚህ ብለህ ጭንቅላት ናና እኔ እንዲህ ቤት አድርገኝ አይደለሁም። ከአንተ የበለጠ ወንድ ነኝ። እንዴት ብዬ ላስረዳ ከምችለው በላይ አንተ ሜጀር ልታረግባቸው ከምትችላቸው ነገሮች ሁሉ እንዳንተ አይነቱን 40 አይነቱን እነዳለሁ። ሌዝቢያንም ቡሽቲም አይደለንም እንድታቀው። እኔ ባለትዳር ነበርኩኝ፣ አራት ልጆች አባት ነኝ። ሌዝቢያን አንድና የሴቶች መብት ይከበር ሲባል እንዳንተ አይነቱ ውርጋጥ ሄደህ ሚስትን ደግሞ ደብድባሉ እንደሱ እንዳታደርግ ነው። ሚስትን እንዳትደበድብ፣ እህትን እንዳትመታ፣ አፍን ከፍተህ እንዳትሳደብ ሴቶችን ነው። መብት የለህም ያኔ ማለት ነው። ጥያቄ ጠይቂያችሁ ነበርና ኤኒዌይ ይሄንን ለማለት ነው። አንተን ፋሲል ናድ ተጠይቀን ነበር። የሴቶች መብት ማለት ነው ጠይቂያችሁ ነበረ። በተገቢው መልኩ በእርግጥ መልሳችሁልኛል። ያው በእውቀትም በምንም ትበልጡኛላችሁ እህቶች ወንድሞች። ግን የሚያሳስበን ምን መሰላችሁ? ስለ ፌሚኒዝም መመስረት አይደለም እንትኑ የሚያሳስበን እኛ ከዛ በኋላ የሚመጣው ነው። ኢትዮጵያ ላይ የሚመጣው ጫናና መዘዝ ነው። አስከትሎ ምንን ይዞ ሊመጣ ይችላል የሚለው ነው እኛን የሚያስጨንቀን እንጂ ፌሚኒዝም መመስረቱ ስለ ነፃነት መታገላችሁ ምንም አይደለም። ግን ዋና ነገር ግን እሱን ተከትሎ ሊመጡ የሚችሉ ምንድን ናቸው? ለሀገራችንስ ይጠቅማሉ? እኚህን የሚሉት ምንድነው? ስጋት ምን ይመጣል ብለህ ነው? ስጋት ንገረኝ። ምንድነው ይመጣል ብለህ ስጋት? አንተ ስጋት ይሄ ይመጣል ብለህ ብትል ለምሳሌ ይሄ ሆሞሴክሹዋሊቲ ከሆነ ኢትዮጵያ ውስጥ አሉ ከበቂ በላይ ሰዎች አሉ። በድብቅ መኖራቸው አይደለም ሰው ስለሚገላቸው ይሄን ማለት ምን እንደሆነ ልንገርህ። እየደገፍኩ አያገባኝም። ከኔ ሞራል ቫልዩ ጋር አይሄድም። እንደኔ ልንገርህ። ነገር ግን ይሄ ይመጣል ብለህ የምታስብ ከሆነ ነው አሉ። ለምን እንደሆነ እንዳሉ የምታውቀው ታውቃለህ። ሸሽተው ወጥተው እየተናገሩን ነን አለን፣ አትግደሉን፣ ተደብቀን ነው እንጂ የምንኖረው አለን እያሉ ነው። ገብቷል። ከዚህ ጋር ከፌሚኒዝም ጋር የሰብአዊ መብት ጉዳይ ጋር አንድ ህፃን ልጅ አትደፈር፣ የሆነች ልጅ ተደፍራ ወንድ ወስዶ አስገድዶ በመሳሪያ እንደዚህ ያርጋት፣ የሆነች ልጅ ስታልፍ አትስደባት፣ አትምታት ማለት ከዚህ ጋር ምን ያገናኘዋል? ምን የሚያገናኘው ነገር አለ? ግዴታ ነው። ያኛውን አያገባንም። እሱ ጋር ስለ ሴታዊነት ምንም የሚያገናኘው ነገር የለም። ግን ፌሚኒዝም ከሆሞሴክሹዋሊቲ ጋር ምን የሰብአዊ መብት ጋር በተመለከተ አብረው ይታገሉ ነበር። አንድ ነገር አለ ስለቀነን ከሚሉ ሀገራት እንደማመጥ ፋሲል እንደዚህ ብዬ ልጠይቅህ እኔ ማለት ነው። እሺ ጠይቅ፣ ችግር የለም። እኔ እንደዚህ ብዬ ልጠይቅ። አሁን ለምሳሌ ወንዶች ግዴታቸው ነው ብለሃል አይደል? ቴንክ ዩ ዛትስ ዘ ሜን ፖይንት። ያንን ነገር ነው የምንፈልገው። ግን ወንዶች ከሴቶች ጋር ደፋሪዎችን አብረው ተቃውመው ከዛ በኋላ ደግሞ ሴቶችና ወንዶች ደግሞ አንድ ላይ ለምን ያኛውን ደግሞ አንቃወምም? ተረድተኛ ለባባሌ አሁን እኮ የሆነ ያለው ምን እንደሆነ ታውቃለህ ፋሲል? ችግሩ ደፋሪና ገዳይ ሴቶች ሲቃወሙ ፌሚኒስት አሁን እንደ ሙሌ ደግሞ አይነት ደግሞ መቶ ወንድ ደግሞ የሆነ የአራት ልጆች አባት ለልጆቹ መከታ የሆነ ሲናገር ደግሞ እሱን እንትን ለማስባል ማለት ነው የእሱን አፍ ለማዘጋት ደግሞ ምን እየተባለ ነው? ቡሽቲ እንደዚህ ስምታ ይወጣል። ለምን ነገር ግን እዚህ ጋር ከተረዳህ የዚች ህፃን ልጅ የዛች ትልቅ ሴትዮ የዚች እንትን መደፈርና መገደል አሳስቦ ከሆነ የሚያሳስብህ አይነት ወንድ ልጅ ከሆንክ ሴቶች አዎ መገደልም መደፈርም ያለ ስራቸው አቢዩዝ መደረግም ይቁም። ከዛ በኋላ ደግሞ አንድ ላይ ጠንካራ ሴቶች ጋር ደግሞ ጠንካራ ወንዶች ምን ያደርጋሉ? አንድ ላይ ደግሞ እኛ የተመሳሳይ ጾታን እንቃወማለን። አንድ ላይ እንደዛ መሆን አይችልም ብለህ ታስባለህ?
እኔ አሁንም እኮ ከሐሳብሽ ጋር ምንም እንትን የለኝም። አሁን ለምሳሌ ያህል እኔ እህት አለችኝ። እህቴ እንዳትነካ እፈልጋለሁ። እሺ እህቴ እንዳትነካ እኔ የራሴን እንትን መወጣት እችላለሁ። ገብቶሻል? ህገ መንግስት አለ። በህገ መንግስት ተደንግጎ ያለ ነገር አለ። ሴቶች የበላይነት ፍቅር ይጨርስና ሴቶች አብሮ ይመጣል። ቆይ አንዴ እመቤቴ አንዴ ይጨርስ። ኦኬ እሺ አንዴ ልቀጥልና የምትጠይቁኝን ጥያቄዎች እመልስላችኋለሁ። ግን ምንድነው መሰላችሁ ከመጽሐፍ ቅዱሳችንም አንፃር ይሄ ነገር ተገቢ ነው ብዬ አላምንም። መጽሐፍ ቅዱሳችንንም እናነሳው ይኸውልህ ስታወራ በግልጽ ይሄ ነገር ብለህ አደባብሰው ምኑ በግልጽ ተናገረው። ገብቶሃል? ሴት ልጅ ለወንድ ልጅ ምንድን ናት? አንድ ጥያቄ ልጠይቅሽ። ቆይ ልጠይቅህ። እኔ ወንድም ወዳልሆነ ቦታ ልንገባ ነው። ያልሆነ ቦታ ልንገባ ነው። አንዴ የምንኖርበት አይደለም አገር የምንኖረው በመጽሐፍ ቅዱስ አይደለም። ኢትዮጵያ የምትተዳደረው አይ ዊሽ ኢት ዋዝ ኖ በመጽሐፍ ቅዱስ አይደለም። ማመን አለበት። ኖ አውቃለሁ። ቆይ ስማኝ። ስለ ሰብአዊ መብት ስናወራ አንዳንዴ ስለሱስ ይሄንን ነገር ራሳቸው ይሄንን ኢንተርፕሬት እንዲያደርጉ መምህራን እንደኔ ኦርቶዶክስ ከሆን የኦርቶዶክስ መምህራን የሚያስተምሩት ምንድን ነው ብሎ መጠየቅ ይገባል። ሁላችንም ዩኒፎርም አይደለንም። እዚህ እንኳን ያለን አንድ አይነት እምነት ላይ ኖረን ይችላል እንዳጋጣሚ ሆኖ። ስለዚህ እኔ የማወራው ኮንቴክስት አንተ ከምታወራው ኮንቴክስት ፕሮቴስታንት ከሆን ከእሷ እስላም ከሆነ ከእሱ ጋር አንድ አይነት ላይሆን ይችላል። ልንስማማ የምንችልበት ነገር ኮንቴክስት ያለን ምንድን ነው ህግ ነው። ይሄም ራሳችን አውጥተን ሶሻል ኮንትራታችን ነው ይሄን የሚወስነው። ገባ? በሰላም አንተ ያን ለማድረግ ቤት ላይ መብት ነው። የምትፈልጋትን ሴት መምረጥ፣ በአንተ ስር እንድትገዛ ድምፅ እንድትሰማ እንዲማድረግ አንተ መጽሐፍ ቅዱሳዊ ባልከው ነገር ያ መብት ነው። ነገር ግን እንደ ሀገር በምንኖርበት ግን አላምንም ብትስ ለምሳሌ አላምንም ብትል ሴት መገደል አለባት ብለህ ታምናለህ? አላምንም ብትል ለምሳሌ በመጽሐፍ ቅዱስ አላምንም በቁርአን አላምንም ምትል ብትሆንስ ያ የማበብት ነው። ያኔ ማሳመን መብቴ እኮ አይደለም። እግዚአብሔር ሄድና እሷን ግደላት ብሎ የሚያዝህ መጽሐፍ ቅዱስ ጥቅስ ነገረኛል። ይሄን ስልህ ደግሞ ምን ማለት እንደሆነ ልንገርህ። ይሄን ስልህ አንተ የምትለው ነገር ይሄ ሞራል አርጊመንት ፋላሲ ያለው ወይ ደግሞ ስህተት ነው እያልኩ አይደለም። ያ አንተ ልተገብረው የምትፈልገው ቦታ ጋር ግን መተግበር ትችላለህ። ጅምላ መተግበር አለበት ብዬ ለማለት ሀገሩ አይፈቅድልንም። አትሊስት የሀገሩ ህግ እሱ አይደለም። በሀገር ህግ ደረጃ ሴቶች ላይ ወንጀል አይፈጸም፣ ጥቃት አይደረስባቸው፣ ደሞዛቸው እኩል ይሁን፣ እኩል የስራ ዕድል ይኖራቸው፣ እኩል የትምህርት ዕድል ይኖራቸው የሚለውን አንዱንም የምትቃወሙ ነገር የለም። መጽሐፍ ቅዱስ ጠቅሰህ አንድም የምትቃወም ነገር የለም። በሌላ ነገር በሌሎች ነገር አስተዳደር ጉዳይ ላይ ግቡ፣ አደባባይ ናገሩ፣ እንደዚህ የሚለውን ነገር በራሱ ሃይማኖት ሄደ ዲቤት ማድረግ ትችላለህ። እዛ ተማምኖ በዛው ሃይማኖት ውስጥ ያሉ ሰዎች ከተማመኑ በኋላ አዎ ልክ ነው ማለት ይችላሉ። እንደ ሀገር በምንኖርበት ሀገር ኢትዮጵያ መልቲካልቸራል ብዙ አይነት ባህል ብዙ አይነት ሃይማኖት ባለበት ሀገር ግን መጽሐፍ ቅዱስን ጠቅሼ ሳበቃ ወንድ ልጅ የሴት ልጅ ራስ ነው ስለሚል መጽሐፍ ቅዱስ ሌሎቻችሁ ተገዙ ብዬ እንኳን መጥቀስ አልችልም። መብቴ አይደለም። እንደ ክርስቲያን ነኝ እኔ ኦርቶዶክስ ነኝ። ያን እንኳን ማለት አልችልም። ይሄን ስትል ስለዚህ ሪዝነብል የሆነ አርጊመንት ሊኖር ይገባል። ምን ህግንና ሶሳይቲ ሊቀይር የሚችል ለምን ሴቶች ላይ ጥቃት አይድረስ፣ የሴቶች ትምህርት ቤት መሄድ እኩል መብት ይኖራቸው፣ የራሳቸው ምርጫ ይኑ፣ ያለ ምርጫቸው ለምሳሌ አያግቡ፣ ከእድሜያቸው ከመረሳቸው በፊት አያግቡ የሚለውን አንዱንም ትቃወማለህ ብዬ አላምን። ፋሲል እንደ እንትን ማለት ነው። በተረፈ አንተ የምትለው ለምሳሌ የኦርቶዶክሶች ግሩፕ ብለህ ክፈትና መተን እናንተ እናወራ። ከዛ በኋላ ምንድነው የመጽሐፍ ትርጓሜ መምህራን የሚሉት እያልን ደግሞ እንረዳድና ለራሳችን ህይወት የሚጠቅመን ደግሞ እንወስዳለን። ምክንያቱም ለመሰለ አንተ የሁሉም ሰው ባል አይደለም፣ የሁሉም ሰው ወንድም አይደለም፣ የሁሉም ሰው አባት አይደለም። ያንን ኢንተርፕሬት እንኳን ለማድረግ የሚፈቀድላቸው በቤተ ክርስቲያን እንኳን ያን እንኳን ጮሆ መናገር እንኳን የሚፈቀድላቸው በትክክል ትምህርቱን የተማሩትና ኢንተርፕሬቴሽኑን የሚያውቁት ሰዎች ናቸው። እንደ ኦርቶዶክስ ያ ክልክል ነው ስህተት ነው እያልኩ አይደለም። ያ ግን ያመጣብናል ብለህ የምትናገረው እንትን እኔ ሚስቴን አልፈታውም። እና ልንገር እንትን የሴቶች መብት መከበር ማለት ስለ ልጆች እኔ አይደለሁም እኔ ሚውት ታደርጉኛላችሁ እንዳላው እኔ አይደለሁም። እና ቆይ ልጨርስና ብቻ እንዳዳምጥ ነው እንዴ መነጋገር እኮ ኖ አንተ የኔንም ሐሳብ እየሰማችሁ እኮ ነው። ሚውት ማስገባቱ አያስፈልግም።
የኔን ሐሳብ ማታዳምጡኝ ከሆነ ሚውት እያደረጋችሁ ቆይ ሰሊና ይጨርስ። ሚውት እየተደረክ ያለው ለምን እንደሆነ ታውቃለህ? እሱን እያቋረጥከው ስለሆነ ነው። እኔ እያወራው እያለ መሀል ትገባላችሁ። ሳስረዳ ደግሞ ሚውት ታደርጉኛላችሁ። አውራ። አሁን እያወራ ነው። ወደ ፖይንት ግባ። በቃ አለቀ። አትናደድ። እኔ እንድናደድ እኮ የምታደርጉኝ ራሳችሁ። አትናደድ። በቃ ይቅርታ። አሁን ሐሳብህን ግለጽ። እናንተ ያላችሁት በውጭው ሀገር ነው ሀገር ውስጥ አይደላችሁ። በእርግጠኝነት የምታንጸባርቁት ስለዚህ ሀገር እንጂ ስለዛ ሀገር መሆን የለበትም። በመጀመሪያ ሀገሪቷ የምትተዳደርበት የራሷ እንትን አላት። ማለትም እዚህ ምናልባት የምትኖሩበት ሀገር ላይ ነፃነት ያለበት ሀገር ሊሆን ይችላል። ግን ትክክል ነው ብላችሁ ሁሉንም ነገር ወደ ሀገራችን ማስገባት የለባችሁ። ምን ትክክል የሆኑ ያልሆኑም ነገሮች አሉ። ትክክል አይደሉም የምላቸው ደግሞ ነገሮች ምንድን ናቸው? እያንዳንዱ ያንን ተከትሎ የሚመጣ በጣም አስፈሪ የሆነ ሌዝባዊነት አጠቃላይ እንትን ይላል ማለት ነው። ኢትዮጵያን እንትን ይላል፣ ያበላሻል፣ ይመርዛል። ይሄ ለሀገራችን አይጠቅምም፣ መጣም ቀረም ማለት ነው። ታዳምጡ የምፈልገው ማንም ማለት ነው ነፃነቱን ማለት ነው የሚከለክል የለም። የኔ እህት እንዴት ነው ለእህቴ ነፃነት ቆሜ ማለት ታገለው? ማንም ሰው እኮ እህቱ ስትደፈር እያየ ዝም የሚል የለም። ግን የዚህ መግባት ውስጥ ለምን አስፈለገ? ይሄ ነገር ሲመጣ ፍቺ ይበዛል፣ ከዛ ሌላ ነገሮች ይከተላሉ። የቱ ነገር ሲመጣ ፌሚኒዝም የምትሉት ነው። ፌሚኒዝም የምንለው እናንተ ማቋቋም የምትፈልጉት ኢትዮጵያ ላይ እሱን ነው። ቆይ ምንድነው ፌሚኒዝም? ቆይ ባንተ አረዳድ ጋይስ ፕሊዝ በእናታችሁ ጠይቄሽ ስለ ፌሚኒዝም ጠይቄሽ መለሽልኝ እኮ። ቆይ አይደለም፣ ቆይ ጋይስ ስለ ፌሚኒዝም ጠየቅኩሽ። መጀመሪያ ምን እንደሆነ አስረዳሽኛ እኮ ገባኝ። እኔ አይደለሁም ያስረዳ ሙሌ ነው ፈርስት ኦፍ ኦል። ግን አዘ ሴም ታይም ቆይ ሚውት አታርጉት በእናታችሁ ፋሲልን። ለምን እንደሆነ ታውቃላችሁ? ከሱ ጋር ዲያሎግ እንዲኖረኝ ስለፈለኩኝ ነው። ሌሎቻችሁ ሚውት አርጉና በትዕግስት ጠብቁ። ኦኬ ተከባብረን እሱን ሐሳቡን እንዳከብርለት እንዲመቸኝ ብዬ ነው። ፋሲሎ ሚውትህን ማንሳት ትችላለህ። እምልህን ግን በስነ ስርዓት እያዳመጥከኝ መልስልኝ። እሺ ፋሲል ሚውትህን አንሳና ችግር የለውም ማውራት እንችላለን። በመጀመሪያ ደረጃ ይኸውልህ ስለ ፌሚኒዝም ያስረዳህ ሙሌ ነው ያለህም ራሱ የነገረህን ደግሞ ልድገምልህ። ፌሚኒዝም ማለት በትንሹ ይኸውልህ ቤር ሚኒመሙን ያስቀመጠልህ። ቤር ሚኒመም ያ ማለት ምን ማለት እንደሆነ ታውቃለህ? ዲቴል ሳይገባ ማለት ነው። ፌሚኒዝም ማለት ሴት ልጅ አትድፈሩ ማለት ነው። ሴት ልጅ አትግደሉ ማለት ነው። ሴት ልጅ አትጥለፉ ማለት ነው። የሴት ልጅ ግርዛት ይቁም ማለት ነው። ሴት ልጅ ትማር ማለት ነው። በትክክለኛ እንትኑ ነው እየነገረህ ያለው። ገባህ? አሁን ሴት ልጅ አትገደል መባሉ፣ ሴት ልጅ አትደፈር መባሉ፣ ሴትን ልጅ አቢዩዝ አታድርጉ፣ ሴት ልጅ ወደ ትምህርት ቤት ትሄድ፣ ሴት ልጅ እኩልነት በመስሪያ ቤት አሁን በስራ ቦታ ራሱ ወንድ ልጅ ሊቀጠር ሲሄድና ሴት ልጅ ልትቀጠር ስትሄድ ነይ እራትን ጋብዝሽ፣ ነይ እዚህ ጋር አምሽተን እንደዚህ እና እንትን እንበል፣ እንደዚህ ካላረኩሽ እንደዚህ አትሁኝም ምናምን የሚባለው ነገር ሁሉ ይቅር ነው። በቃ ስለ ሴት ልጅ ፌሚኒዝም ማለት ይሄ ቤር ሚኒመም ነው ያስቀመጠልህ። ገባ? አሁን እንደ ነጮች እንደ ውጮቹ ይኬድ ከተባለ ኤክስትሪም ነው። ኤክስትሪም ማለት ምን ማለት እንደሆነ ታውቃለህ ፋሲል? እኔ አንተን ተናድጄ በጥፊ ብመታህ እያዳመጥከኝ ተናግረኸኝ የሆነ አርጊውመንት ውስጥ ገብተን ቆመን እኔ እናንተ ማለት ነው። ኦኬ እኔ ተናድጄ አንተን በጥፊ ብመታህ ሄደህ ለመንግስት ወይ ለፖሊስ ታመለክታለህ ወይ አቤቱታህን ታቀርባለህ እንጂ አንተ እኔን በጥፊ የመምታት መብት የለህም ነው የሚለው ህጉ። ኤክስትሪምሊ ስትሄድ ማለት ነው። እኛ እንደዛ አይደለም እያልን ያለ ነው። ሴት ልጅ ከመደፈር መከላከል አለብን። በአባት እየተደፈረች ነው፣ በወንድም እየተደፈረች ነው፣ በቤተ ዘመድ እየተደፈረች ነው። ኦኬ በወታደሮች እየተደፈረች ነው። መቆም አለበት። ህፃናት እየተደፈሩ ነው። ህፃናትን ትምህርት ቤት ለመላክ እየፈራን ነው። ሲቀጥል ደግሞ ኢትስ ኖት አባውት ፊሜልስ ኦንሊ ባይ ዘ ዌይ አሁን ማለት ነው ወንድ ህፃናት እየተደፈሩ ነው። ደፋሪዎችን ነው እንከላከል ያል ነው። ስለዚህ ይሄንን መከላከል ከሌዝቢያን ጋር ምንድን ነው የሚያገናኘው? ሌዝቢያንን እንዴት ነው እንትን ይላል ብለህ የምታስበው? ከዚህ ጋር አያይዤ አንድ ነገር ልበልሽ። ኢትዮጵያ ላይ ሴቶች ጉዳይ የለም እኮ ሲስተም እየጠየቀኝ ነው። የሴቶች ጉዳይ የሆነውን ነገር ልንገርህ። በቀደም
የሴቶች ጉዳይ ተገላ ፍርድ ቤት ከገባ በኋላ ባለስልጣን ስለሆኑ ሁለቱ የደፈሯትና የገደሏት ልጆች ሰውየው ባለስልጣን ስለሆነ ፈታቸው። ሌላ ልጅ ፍርድ ቤት ከገደሏት በኋላ ይግባኝ ተጠየቀባት። ማን እንደሆነች ልንገር። እቺ ማነች? ጎጃም የተገደለች ህጻን ልጅ 7 ዓመቷ ልጅ ምን ሊሏት እንደሆነ ታውቂያለሽ? ዶክመንቱ ከአንዱ ፍርድ ቤት ወደ አንዱ ፍርድ ቤት ሲሄድ ስለጠፋ ሊለቁት ነው ሰውየውን። እሺ አሁን እዚች ጋር ይሄኛው የሴቶች ፍርድ ቤት አለ የምትል ሰማይ ኖ ሊስን በጣም ቀረም ከህዝብ ጋር ነው እንጂ መንግስት ጋር ነው መታገል መብት አይደለም። አንተ የምታወራው ስለ ሴቶች መብት አይደለም የምታወራው። ስለ ሴቶች መብት እኮ አይደለም የምታወራው። ይሄ እኮ ስለ ሌዝቢያን ስለ ሆሞሴክሹዋልስ ማን አወራ? እነዚህ እኮ ሰዎች ነው የተገደሉት እኮ እንደዛ በመሆናቸው አይደለም። ራሷ አፈቅራታለሁ ብሎ የወሰዳት እኮ ሰውዬ ነው እኮ ሁለት ሆኖ ደፍረው ሲያበቁ የገደሏትና ጫካ የጣሏት። ኖ ምን እንዳለ ታውቃለህ ሙሌ? ይሄ አካሄድ ማለት ነው ኢትዮጵያውን እና ምንድን ዋታ ፋውትስም ይባላል። ልንገርሽ ለምን እንደሚያያይዙት ልንገርሽ። ምንም ግንኙነት የለውም ከሆሞሴክሹዋል መብት። ሁለቱን ትግል ሲያደርጉ በ1970ዎች ውስጥ እዚህ ይሄን ነው ኢትዮጵያ ያስፈራናል ብሎ የሚለው ለምን ታውቂያለሽ? የሰብአዊ መብት ትግል ሲያደርጉ እነዚህም ሰዎች መብታቸው እንዲከበር ይታገሉ ነበር። አሴም ታይም ነን የተመሳሳይ ጾታ አፍቃሪ ነን እንደዚህ ነው የሚሉት ሰዎች ማለት ነው። እንደሱ ትግል ያደርጉ ስለነበረ እኩል መብታቸው ተከበረ ተባለ። ምን እነዚህ ጌዮቹ ሌዝቢያኖቹ ምናምኖች ከዚህ ጋር ከሴቶች መብት መከበር ምንም የሚያገናኘውና ምንም የሚያመሳስለው ነገር የለም። በተለይ ኢትዮጵያ ባለው ኮንቴክስት ሴቶችና ሴቶች ይጋቡ፣ ወንዶችና ወንዶች ይጋቡ እያለ የሚያወራ አንድም ሰው አታገኝም። በዚህ ጉዳይ እያልን ያለ ነው ወንጀል የሚፈጸምባቸው ሴቶች ላይ ጥቃት የሚፈጸምባቸው መቆም አለበት። ያ መብታችን አይደለም። ወንድ ስለሆንኩኝ ሴቶችን የማጥቃት ሙሉ ማንም የሰጠኝ መብት የለም። የሱ መብት ብቻ ሳይሆን ሴቶች እኩል ትምህርት እድል ይኑራቸው። ከእንደገናም ትምህርት ቤት እኩል መሄድ ብቻ ሳይሆን የስራ እድል ላይ እኩል ይኑሩ። አንተ ተነስተ ወንድ ስለሆንክ አሁን እንደዚህ ስለተናደድክ አጠገብህ ብትሆን ኖሮ በጥፊ ልትመታት መብት የለህም። መከራከርና በሀሳብ ማሳመን አለማሳመን መብት ነው። ሴት ላይ ጥቃት ማድረስ ይቁም ማለት በምን ሂሳብ ነው ከሌዝቢያንና ከእንትን ጋር የሚገናኘው? ምን የሚያገናኘውና ምን የሚያመሳስለው ነገር አለ? እና ይሄ አንድ አይነት አይደለም። ይሄ አንድ አይነት አይደለም ብለን ስንል ቤዚክ የሆኑ የሴቶች መብት ይከበር ስለ ልጄ ነው። ውጭ ነው የምኖረው፣ ኢትዮጵያ መጥቼ መኖር ፈልግ ይሆናል። ነገር ግን ሴት ልጄ ላይ እንደዚህ አይነት ጥቃት ይደርስባት የሚል እምነት ስለሌለኝ ነው። ሴቶች ሁለት ሴት ልጆች አሉኝ። ፈጽሞ እንደዚህ አይነት ነገር ሰው እንዳደረጋቸው እኔ እገለዋለሁ። ወንድ ነህ አይደለ? አውል ኪሉ መጥቼ እየገደልኩ በመሞክርበት ሰዓት ግደለኝ እንጂ ሴት ልጄን በጥፊ እመታታለሁ ብትል አውል ኪሉ። ይሄን ያክል ነው ንዴቴ። እንኳን ልትነካትና ደፍረህ ሌላ ነገር ልታረግ ማለት ነው። ከዛ በኋላ ወንድ በሚዳኘው መልክ ይዳኘኛል። አየህ፣ በገንዘብ ደግሞ እፈታለሁ ከገደልኩ በኋላ ሴት ልጄን ከነካ። እንደዚህ አይነት ሀገር ነው የምትኖረው። እንደዚህ አይነት ሀገር ነው የምትኖረው። ሴት ልጄን ከደፈርክ በኋላ ገላሃት ስታበቃ መጥቶ የሚገልህን ከዛ በኋላ በገንዘብ ደግሞ እፈታለሁ። እንዲህ አይነት ሀገር ነው የምትኖረው። ይሄን ነው ትክክል አይደለም የምልህ። ይሄን እንደዚህ አይነት ሀገር እንዲህ አይነት ሲስተም የሌለበት ቦታ መኖር የለብንም። ለሴቶችም ስትል፣ ስለ እናትም ስትል፣ ስለ እህቶችም ስትል፣ ወደፊትም ስለምትወልዳቸው ሴት ልጆች ስትል ነው እንደዚህ መጮህ ያለብህ። ለምን? መብታቸው መከበር ስላለበት። አየው ነገሩ እንዲገባ ነው ያልኩህ። ሴት ልጄን ቢደፍራት እገለዋለሁ አይደለ? ከገደልኩት በኋላ ህጉን እኔ ካስከበርኩ በኋላ እስር ቤት እገባለሁኝ። 1 ሚሊዮን ብር ከፍዬ እወጣለሁኝ በሳምንቱ። ይሄን ነው ሲስተምህ የምትከራከርለት ኢትዮጵያ ውስጥ። this is what you are arguing about። እንዲህ ነው እየደረሰባቸው ያለው። ገንዘብ ከፍሎ አቅም ስላለው ስለሚወጣ ነው። ጸብ አረጋችሁት እናንተ ከወንዶች ጋር ጸብ አረጋችሁት። እኛ ከእናንተ ጋር አይደለም እየተጣላን ያለ ነው ቢኒ። ይኸውልህ ደፋሪስ ካልሆንክ ድረስ እኔ ካንተ ጋር አይደለም ጸቤ። አሁን እዚህ ላይ ዳቪንቺን ታይዋለህ አይደል? ሙሌን ደግሞ አስገባዋለሁ ቦታ ጥቼ ነው ከላይ ላስወጣ ነው ስለተናገርኩ። ኦልሬዲ ምን እንደሆነ ታውቃለህ? ወንዶች አሉ በጣም ማከብራቸው ማለት ነው። እነሱ ለምን እንደዛ አላሉኝም ታዲያ? ለምን እንደዛ አልተናገሩኝም ታዲያ? ለምን እንደሆነ ታውቃለህ? ደፋሪ ስላልሆኑ ነው። ያ ደፋሪ ስላልሆኑ ሚውት አድርጉ ፕሊዝ። ሚውት አድርጉ ፕሊዝ። ሁላ ደፋሪ ነው አስቴት የሰጠ ደፋሪ ኖ እንደዛ አይደለም። ጸባረግሽው ቢኒ ጸብ አረጋችሁት፣ ከወንድ ጋራ ጸብ አረጋችሁት። ወርን ፕሊዝ ካን ዩ ሚዩት ቬሮኒካ እስኪ ሚዩት አድርጉልኝ ጋይስ። ቬሮኒካ ኦኬ። ሶ ስናወራ ማለት ነው
ስለ ፍትህ ይሰጣቸው፣ የተደፈሩ ሴቶች ፍትህ ይሰጣቸው፣ ለተገደሉ ሴቶችም ፍትህ ይሰጣቸው። ገብቷቸዋል። ደመ ብኩን አይሆኑ ተብሎ ሲነገር ለምንድን ነው ጸብ የምታረጉት ከወንድ ጋራ? እስኪ ቢኒ ማን ነው ጠርቶ ካንተ እኮ ሙሌ የት ነው ያለው? ሙሌ ላክልን ካለ አንተን ጠርቶ ቢኒ ና እንጣላ፣ አንተ ወንድ ልጅ ነህ፣ አንተ ደፋሪ ነህ ምናምን ብለን ተናግረንሃል? ለምን ከደፋሪና ከገዳይ ጎን ለመቆም ፈለግ? ፍትህ ለፌቨን ቢኒ አዳምጥ፣ ሚዩት አድርግና አዳምጥ። ለምን እንደሆነ ታውቃለህ? ለምን ተደፈረች? ለምን ፌቨን ተደፈረች? ለምን ተገደለች? ከእንደገና ደግሞ ለምን ቀነኒ ተደፈረች? ለምን ተገደለች? ትግራይ ላይ አንድ እህታችን ተደፍራ ለምን በመኪና ተጨፈለቀች ብለን ስንጠይቅ ጸብ አረጋችሁት። እንደውም አይገርምህም? ይሄ እኮ የሚገርም ነገር የመሳሪያ ሁሉ ጸብ እኮ ነው የሚያስፈልገው። የመሳሪያ ግድድል ምናምን ነገር ቢኖር እኮ እንደዛ ሁሉ የሚያስገባ ነገር ነው በወንድና በሴት መካከል ማለት ነው። እና ላይክ ሴትን የሚደግፉ ወንዶች ደግሞ ከሴቶች ጎን የሚቆሙበት ጊዜ ያኔ ነው። ተረዳኸኝ? እስኪ የቱ ጋ ነው ጸብ የሆነው? እስኪ ንገረኝ። እስኪ አሁን ልስጥህ እድሉን። በተመቻቹ መልኩ አታራምዱት እንትኑን ኮንቨርሴሽኑን። ሶ እኔ አሁን ኢን ጀነራል ነው እያወራው ስለ ቀነኒ ምናምን አይደለም። አንደኛ ይኸውልሽ ስለ ቀነኒና ስለ ተበደሉ ሴቶች ለማውራት ፌሚኒዝም ምናምን የሚባል እርምጃ አያስፈልግም። እንደ ሰው ነው ማውራት ያለብን። እንደ ሰው ሁላችንም ይጨንቀናል። የግድ ፌሚኒዝም ምናምን እንትና ጆርዲ በዚህ ገብቶ እሷ ብትኖር ኖሮ ህይወቴ እስካሁን ምርጥ ሚስት ሆን ነበር ማን ያለችው? በጣም የሚገርም አባባል ነው ይሄ። አም ሶ ሶሪ በጣም ነው ያዘንኩት እንዲህ አይነት ነገር ስሰማ። ላይክ እሷን ባቃት ኖሮ የሚገርም ሚስት ሆን ነበረ ከ3 ልጅ በኋላ ማለት ነው። ላይክ አንደኛ የሚገርም ሚስት አይደለውም እያለ እና ምን ችግር አለበት የሚገርም ሚስት መሆን? አረ በጣም ትክክል አይደለም እንዴ? ወይ ቢኒ ቆይ ፖዚቲቭን እኮ ነው የወሰደችው። what's wrong with you? አይደለም ፖዚቲቭ እኮ ነው የወሰደችው። አሁን ከጆርዲ ትምህርት ምን አይነት ትምህርት ነው ምርጥ ሚስት የሚያደርጋት? እሷ አንደርስታንዲንግ እንኳን እሷ ነች እኮ የምታውቀው። ለምንድን ነው እኔ እንዳሰብኩት ለምን አላሰብሽልኝም እያልካት ነው ቢኒ? ኖ አይደለም የሚገርም ሚስት ነው እንጂ ያለችው ባሌን ፈትቼ ፌሚኒዝም ሆን ነበር ወይም ደግሞ ሌዝቢያን ሆን ነበር ብላህ ነው ያናደደችው። ኖ አይ አንደርስታንድ። ግን የሚገርም ሚስት የሚያደርጋት ጆርጂን ሰምታ ምንድን ነበር? ምን አሳወቀ? አንተ እኮ አልሰማትም ብልሃል ኦልሬዲ። ጆርጂን እኮ የጆርጂን ላይቭ እኮ አልሰማም ብልሃል ኦልሬዲ። ሶ ምን አሳወቀ? ጆርጂ ስለምታወራው ወሬ ማንሰማበት እኮ ሪዝን አለኝ። ለምን መሰለሽ? እኔ ኦልሬዲ ነው የሆነ የማን አጀንዳ እንደሆነ የባድ ስፒሪት አጀንዳ እንደሆነ ስለማውቅ I don't listen to this kind of people። ገብቶሻል? ላይክ ትዳርን እና ቤተሰብን ምናምን የሚያመክን አይነት ምክር የሚሰጥ ሰው አላዳምጥም እኔ። I don't believe in that። Can you give me example? No እንደዚህ ኖ እዚህ ጋር ቢኒ አንድም እርምጃ ትራመድም ከዚህ ይሄንን ካላልከኝ። ጆርዲ ኦኬ ባልና ሚስትን ቤተሰብን የሚያመክን ይሄንን ነገር ተናግራለች ብለህ ኮት አድርግልኝና ዲቤት የዛኔ ጀመረ። ንገረኝ፣ አንድ ቃል ንገረኝ፣ አለበለዚያ ፈጠፍጣለሁ። ባል ምን ያደርጋል ምናምን እያለች ትቀባጠር ነበር። አየህ ባል ምን ያደርጋል ብላ የቀባጠረችበትን ሙሉውን ሰምተኸዋል? እሱን እኮ ነው የምልሽ። እሷን ማዳመጥ ዛት ዘ ኬዝ ዩ ሲ። ምክንያቱም ለምን እንደሆነ ታውቃለህ? እኛ እዚህ ቤት ውስጥ ማለት ነው። ስለዚህ ቤት ላስረዳ ቢንዬ ማርያምን እኔ ይኸውልህ I really respect your thought ማለት ነው። ግን at the same time እኛ እዚህ ቤት ውስጥ ምን እንደምናደርግ ልንገርህ። most of the time ማለት ነው even wrong idea ነው ያላቸው የተባሉ ሰዎችን ዩቲዩባቸውን ከፍተን ላይቭ ላይ እኩል እንሰማና ነው እኩል ጄጅ የምናደርገው። ኦኬ አሁን ይኸውልህ ቢንዬ እኔ እንደ እህት ምናልባት ታላቅህም ልሆን እችላለሁ። እንደዚህ እናድርግ። ምን እንደምታደርግ ታውቃለህ? አንድ ሴት ወይም ስለ ሴት ለምንድን ነው የምለው? ኢቭን አሁን ለምሳሌ አንድ ጓደኛ መጣ ልበለ ፊት ለፊት የሆነ ሰው መጥቶ ቢኒ ይሄ ልጅ በጣም ነው የሚያስጠላው፣ በጣም ባለጌ ሰው ነው፣ በጣም ዲስሪስፔክት ነው ሰው የሚያደርገው ምናምን ብሎ ይነግራል። አንተ ጄጅ የምታደርገው ራስህ ቀርበህ አይተኸው ነው ወይንስ ያኛው ሰውዬ ባለው ነው ጄጅ የምታደርገው? ይችን ብቻ መልስልኝ። ኦኬ ሶ ኖ ጀስት ስትሬት ይችን ብቻ መልስልኝ። አንተ ራስህ አዳምጠህ ሌት ሰይ እኔን ማለት ነው
ፍቅር የሚባለው ቤት ቆይ ፍቅር የሚባለው ቤት እንደዚህ ባለጌ ነች እንደዚህ አይነት እንትን ነች ብለው ልክ ሸርሙጣ ሌዝቢያን ነች ተብሎ ሲነገርህ ማለት ነው የሚባለውን ይዘህ ነው የምትጠላው ወይስ አንተ ቀርበህ እድል ትሰጠኛለህ? ይሄንን ብቻ ጥያቄ እንድትመልስ እድል እሰጣለሁ። ያ ቴንክ ዩ ሶ ማች። እንደዛ ከሆንክ ማለት ነው ጀስት ኦፕን ዮር ማይንድ። እኔን ተወኝ፣ ሌላውን ሰው ተወው፣ ያንተንም ቶት ወደ ጎን አድርገውና ሂድና ጆርዲ ላይቭ ላይ ገብተህ ለመነጋገር ሞክር። ኦኬ አንተ በውጭ ሀገር ነው የምትኖረው አይደል? እንደሰለጠነ ሰው ነው አይደል የምታስበው? ስለዚህ የሰለጠነ ሰው ደግሞ በውይይት ያምናል ራይት? ሶ ትሄድና ምንድነው የምታደርገው? ትቀመጥና ጆርዲ እንደዚህ የምትዩ ለምንድን ነው? በዚህ በኩል እንደዚህ የምታደርጊው ለምንድን ነው? ወይም ደግሞ ሰዎች ሲጠይቋት እያንዳንዱን ነገር እያዳመጥክ ከላይቭ ላይ ማለት ነው እንትን በል። ለምን እንደሆነ ታውቃለህ? ከዚህ በፊትም ኤግዛምፕል የምሰጠው አዶናይ ነው። አዶናይ ብዙ ጊዜ የተገለለበትን ነገር ታውቃለህ? ሴጋ ያደርጋል፣ እንደዚህ ነው፣ ቡሽቲ ነው፣ ገለመሌ። ለምን ያቺ 3 ሰከንድ የሰውን ልጅ ህይወት ትቀይራለች። ገባ? ለምን እንደሆነ ታውቃለህ? አሁን እኔ ራሴ ማለት ነው እዚህ ጋር ከማወራው ወሬ ማጣመም ከፈልክ የፈለከውን ፓርት ቆርጠህ ልታወጣው ትችላለህ። ገብቷል? የፈለከውን ከዛ በኋላ ለፈለከው ዓላማ ማዋል ትችላለህ። እኔ እያልኩ ያለሁት እንደ ሰውኛ ሂድና እሷን ጀጅ ማድረግ ከፈለክ አዳምጣት። ፌሚኒስት ነኝ ስላለች እኮ ማለት ነው የግድ አሁን ለምሳሌ አንድ ሰካራም ጠላ የሚጠጣ ሰው ማለት ነው ክፉ ነው ገዳይ ነው ሊባል አይችልም። ጠላ እየጠጣ ራሱን ጎዳ እንጂ ማለት ነው። ገባ? እየሰከረ ቤተሰቡን ሊጎዳ ይችላል። ነገር ግን ገዳይ ነው ወይም ደግሞ ላይክ የሰው ነፍስ ያጠፋል ምናምን ብለህ ስም ልትሰጠው አትችልም። ይኖር አይሚን ጀጅ የምታደርገው ባያኸው ነገር ነው። ሰዎችን በስነ ስርዓት አይንህን ከፍተህ በስነ ስርዓት ኤክስፒሪየንስ ስታደርግ በቃ ሲሉ ስታይ ሲናገሩ ስታይ ነው። ተረድተኛል አባባልን? ስለዚህ ቢኒ ያንን እድል ብታገኝ ደስ ይለኛል። ዳቪንቺ ቀጥል። ስለ ጆርዲ ነው ማውራት ያለብን? አይ ዶንት ኖ ላይክ ደስ ያለህን መስጠት ያለብህን ማለት እኔ ስለ ጆርዲ ማውራት አልፈልግም፣ ማውራትም አልችልም፣ አይመለከተኝም። ስለ ርዕሱ ከሆነ ግን አዎ ማንም ሴት መጎዳት የለባትም፣ ማንም ሴት መበደል የለባትም ነው። አሁን ስለ ግለሰብ ካወራን አጀንዳው ምንድነው ምናምን የሚለውን እሱ አይመለከተኝም። ማለት እሷ የራሱ አጀንዳ ሊኖራት ይችላል፣ ላይኖራት ይችላል። ከብሻላለ ስለሷ ከማውራት ይልቅ ስለ ፍትህ ምናምን የሚለውን ጽሁፍ ስለሱ ላውራ ከተባለ አሁን ሴት ልጅ የሚገባት ይገባታል። ከክብር ጀምሮ ከእንክብካቤ ጀምሮ ያሉት ነገሮች በሙሉ ማናችንም ወንዶች እንደ ወንድ እህቶቻችን እንኳን እንዲለከፉብን አንፈልግም። ማለት ጤነኛ አስተሳሰብ ያለው ወንድ ማለት ነው። ሁሉንም ወንድ ብዬ መናገር አልችልም። ራሴን ወክዬ ሳወራ እኔ እህቴ እንድትደፈር አይደለም እንድትነካ እንድትሰደብ ቀና ብሎ እንዲያየት ማንም ሰው አልፈልግም። ሴትም ወንድም ቀና ብሎ እንዲያየት አልፈልግም። ስለዚህ መጥፎን መጥፎ ብዬ አልፋለሁ፣ ደፋሪን ደፋሪ ብዬ አልፋለሁ፣ ንጹህን ንጹህ ብዬ አልፋለሁ። እኔ አንድ ነገር ለምሳሌ ይሄ አጀንዳ ዛሬ ላይ አጀንዳ ሆኖ መጣ እንጂ ቆይቷል አይደል እንዴ ከተከሰተ። ስለዚህ ዛሬ ላይ ስለመጣ ነው እያወራንበት ያለ ነው። በእርግጥ ማውራት የነበረብን ቆይቷል። ነገር ግን አሁን ያው በጆርዲ አማካኝነት ይመስለኛል እንደ አዲስ የተቀሰቀሰው እና ስለሷ እኔ አሁንም ደግሜ መናገር የምፈልገው ነገር ማውራት አልፈልግም። አላቅም ስለሷ፣ ስለ ግል ህይወቷም ስለምንም አላቅም። በአንድ ወቅት ስለተወራው ነገር ሊኖር ይችላል ምናምን እሱ እሷና እሷ ነው። ምናልባት አጀንዳ ይኖራል አይኖርም፣ እሱም በቂ መረጃ ስለሌለኝ አልችልም መግለጽ። ስለርሱ ግን አሁንም ነገም ሁላችንም ወንዶች እዚህ ጋር ካለን 153 ሰው ምናምን ይታየኛል። እርግጠኛ ነኝ ጤነኛ አመለካከት ያለው ሰው፣ ጤነኛ አስተሳሰብ ያለው ሰው ሴት ልጅ እንኳን ህፃን ልጅ ተይውና ሴት ልጅ እንኳን ስትደፈር አይደለም መንገድ ላይ ቁጭ ብላ ስታለቅስ እያየ ዝም ብሎ ማለፍ የሚያስችል አንጀት ካላችሁ ዋው ነው የሚያስብለኝ። ሌላ ምንም ልል አልችልም። እንዴት ቻላችሁበት ነው የሚያስብለኝ። ነገር ግን ከደፋሪዎች ጎን ቆሜ ልንጫጫ ልጮህ ምናምን አልችልም፣ ወይ ደግሞ ደፋሪ ላበረታታ አልችልም። ቢቻል ህጉ ምንድነው አስፈጻሚ የለም እንጂ
እና አንዳንድ ሀገራት የሞት ፍርድም ቢኖር ፒቲሽን ተሰባስቦ እኔ መጀመሪያ ፈራሚ ለመሆን ወደኋላ አለ። ምክንያቱም ወንድ ልጅ የመጀመሪያው ነገሩ ማድረግ ያለበት ምንድን ነው? ራሱን መቆጣጠር የሚባል ነገር ነው። ራስን መግታት፣ ስሜትን መግታት የማትችል ከሆነ ምንድነው የሚሆነው? በደመነፍስ የሚመራ ሰው ወይም ደግሞ ከእንስሳ የማይለይ ሰው ይሆናል ማለት ነው። ስለዚህ መሆን ያለበት እንዴት ነው? አንድ የሰው ልጅ ወንድ ልጅ ከምንም በላይ ኃላፊነት አለበት። የሴት ልጅ የመንከባከብ፣ የመጠበቅ፣ ብዙ ነገር የማድረግ። ስለዚህ ዛሬም ነገም ሁሌም ወንድ ልጅ ሁሌም ከሴት ጎን ነው መቆም ያለበት። እንደውም ከሴት ፊት ነው መቆም ያለበት ተከላካይ ሆኖ እንጂ አንድ ሴት ልጅ ከኔ ጋር ስትሄድ ስለማታውቀኝ ብቻ መሸማቀቅና መፍራት አይጠበቅባትም። በሙሉ ልብ ፕሮቴክት ያደርገኛል፣ ወንድ ልጅ ነው ስለዚህ ፕሮቴክት ያደርገኛል ብላ ነው በሙሉ ልብ መጓዝ ያለባት ብዬ ነው ማስብ። ይሄ የሚመጣው ደግሞ ምንድነው? ታማኝ ስንሆንና ለአንዳንድ ሰዎች ለእህቶቻችን መከታ ስንሆን ነው። ልክ አሁን ለስጋ እህቶቻችን መከታ እንደምንሆነው ለማንኛውም ሴት መከታ ስንሆን ይሄ ስሜት የሚመጣው ከሴቶች ነው። በእርግጥ ብዙ እንደተባለው ሴቶች አንዳንድ ሴቶች ልክ አሁን አንዳንድ ወንዶች ደፋሪዎች እንዳሉ ሁላ አንዳንድ ባለጌ ሴቶች አይጠፉም። ስለዚህ እነዛ ባለጌ ሴቶች ባረጉት ሙሉ ሴት መስደብ አንችልም። እነዛ ባለጌ ወንዶች ባረጉት ሙሉ ወንድ መሰደብ አይችልም። ምክንያቱም ቤተሰቦቻችን ላይ የወንድም የሴትም ቅልቅል ስላለው ማለት ነው።